የተወዳችሁና የተከበራችሁ የአርሂቡ መዝናኛ ተከታታዮቻችን እንግዲህ አልዓፊያ የምንጠይቅለው ፕሮግራማችንን ተመልክተን በጣም ብዙ ቁም ነገሮችን ገብይተን ተመልሰናል። እንግዲህ አሁን ደግሞ በጣም ትልቅ ፕሮግራም ይዘንላችሁ መጥተናል። አዎ እንግዲህ ቀጣይ ፕሮግራሞቻችን ያው ይታወቃሉ የብርሃን ጉዞና አርሂቡ ጨዋታ ፕሮግራሞቻችን ናቸው። እነዚህን ግን የሚሸፍን በጭራሽ ልናልፈው የማይገባ አንድ ትልቅ የመውሊድ ያው ረቢዕ አልወጣም አይደለ? ቀድመህም ስትል ነበር ይመስለኛል። እንደውም አንተ ከተሳተፍክባቸው መውሊዶች መካከል አንዱ ይመስለኛልና ትልቅ መቼም ብርሃንን ስናስብ እንግዲህ የነቢያችን አለይሂ ሰላቱ ወሰላም መወለድ የብርሃኖች ሁሉ ብርሃን እሱ ነው ዋናውና ስለ ብርሃን ጉዞም ሆነ ስለ ጨዋታው ደግሞ ወደ ቀጣይ ሳምንት እናሸጋግረዋለን። እስከዛው ግን አርሂቡ ጨዋታ ፕሮግራም ላይ ተወዳድራችሁ አሸንፋችሁ ዑምራ መሄድ የምትፈልጉ ቤተሰቦች፣ የመድረሳ ጀማዓዎች፣ ጓደኞች በማንኛውም ቦታ ያላችሁ ከታች በምናስቀምጥላችሁ ስልክ ቁጥር ተመዝገቡ፣ ወረፋ ያዙ፣ ዑምራ ኢንሻአላህ ትሄዳላችሁ። ስለዚህ አርሂቡ ጨዋታንና የብርሃን ጉዞን በምኑ በዚህ ልዩ ፕሮግራም ልንጨፈልቀው ነው። ኻሊዶ እንዴት ነው? አዎ እንግዲህ በእርግጥ አሁን ይዘንላችሁ የምንመጣው ፕሮግራም ትልቅ የብርሃን ጉዞም ነው ብዬ አስባለሁ። ያው ሰፊ ስለሆነ ነው ያው አንድ ላይ ሰብስብ ነው እንጂ ለብዙዎቻችን ህይወት ትልቅ መንገድን የሚያሳይ ትልቅ ብርሃንን የሚጠቁም ትልቅ ፕሮግራም ስለሆነ እንደ የብርሃን ጉዞ ብለን ብንለውም ብዙ የሚከፋ አይደለም። ግን እንዳልሽው ያው እኔ በጣም ከምገረምባቸው መውሊዶች መካከል እንግዲህ አሁን ባለፈው ያሳለፍነው ለተመልካቾቻችን አሁን ይዘንላችሁ የመጣ ነው ትልቅ ፕሮግራም ነው። ይሄ ፕሮግራም እንግዲህ ኮምቦልቻ ከተማ ላይ ነው የሚደረገው ማለት ነው። ከሚያስገርሙ ነገራቶች መካከል ሁሌም ፕሮግራሙ በተደረገ ቁጥር በየአመቱ ከምንጠብቀው በላይ በጣም ብዙ ህዝብ የሚሳተፍበት ትልቅ ፕሮግራም ነው። ያው ፕሮግራሙ እንግዲህ ከተማ ውስጥ ተዘጋጀ እንጂ ሐሪማዎች ላይ የምናየው የመውሊድ ድባብ ሙሉ በሙሉ የሚገኝበትና እንደው ለተሳተፈው ላየው ሰው በሙሉ ግርምትን የሚያጭር ትልቅ መውሊድ ነው። አዎ እንደሰማሁት እኔ እንኳን ያው ስላልተመቸኝ ለመሄድ አልቻልኩም ነበር። በጣም ብዙ ግመሎች እንደዚህም ደግሞ ብዙ ኩንታሎች እህል ተቦክቶ እስከ 3 ቀን ድረስ ጭራሽ ከጠዋት 4 ሰዓት እስከ ምሽት 11 ሰዓት ህዝቡ ሲመገብ ነበር። ሀብታም ድሃ ሳይመረጥ ማንኛውም ያለፈ ያገደመ ሁሉ እንደውም አብዛኞቹ እንደ ልምድ ይዙታል። ብዙ መሳኪኖች ብዙ ደግሞ እንደዚህ የዕለት ጉርሳቸውን እንኳን ለማግኘት የሚቸግራቸው ሰዎች ሽታው ሁሉ እየጠራቸው ሄደው እስከ 11 ሰዓት ይዘው ለራታቸው ነገ ቁርስ ደግሞ ሄደው የሚበሉበትና እጅግ በጣም ብዙ ህዝቦችን የሚያስተናግደው ተመልካቾቻችንም አይተው የሚፈርዱትና የሚያምኑበት ነገር ነው። ሼኻችን ሼኽ መሐመድ አሚን አይደለም? እስኪ ስለሳቸው የሆነ ነገር በለን። ብዛት ደግሞ አንተ ስለምታውቃቸው እንዴት ጀመሩት መውሊድ? ያው እንግዲህ እንደው የሚደንቅሽ ነገር ይሄ ነው። ብዙ ጊዜ በኢኽላስ የተጀመረ ነገር በጣም እያደገ እየሰፋ የሚሄድ ነውና ምናልባት ዛሬ ላይ መውሊዱን ያየ ሰው አሁን ሲጀመር እንዲህ ነው የተጀመረው ተብሎ ቢነገረው ለማመንና ለመቀበል በጣም ይከብድሻል። እና እንግዲህ ያው ሼኻችን ይታወቃሉ ኮምቦልቻ ላይ ትልቅ ኢማማችን ናቸው፣ ትልቅ ሼኽ ናቸውና ያው ሲጀምሩ የሚገርመው ነገር በጣም በትንሹ ነው የተጀመረው። እንዲህ ይሄ ሁሉ ህዝብ እንኳን ሊታደም ይቀርና እንዲህ ያው በኸልዋ ውስጥ ነው የተጀመረው፣ በትንሹ ነው የተጀመረው። ሲጀመርም እንግዲህ እንደሰማነው ያው እኛ ልጆች ነን፣ እኔ ባልኖርም ግን መሻይኾች አብሯቸው የነበሩ ሰዎች የነገሩን ነገር ሲጀመር እንዲህ በቁጥር በጣት የሚቆጠሩ ሰዎች ተገኝተው ነው ያ መውሊድ የተደረገው ማለት ነው። ግን መጀመሪያ ሲጀመር መግቢያ ላይ እንዳልኩሽ አሁን ንግግሬን ሲጀምር እንዳልኩሽ የአላህን ውዴታ ፈልጎ አንድ ሰው ያደረገው የተጀመረ ነገር የረሱላችንን አለይሂ ሰላቱ ወሰላም መሐባ ተፈልጎበት የተጀመረ ነገር አጀማመሩ አይደለም ዋናው ነገር። እያደገ እየሰፋ ነው የሚሄደውና ልክ እንዳልኩሽ እንደው ለመግለጽም ስለሚያስቸግር ነው የነበረው ክስተት ባለፈው መውሊድ ላይ ማለት ነው። የባለፈው መውሊድ ይህንን መውሊድ ያየና የተመለከተ ሰው ሲጀመር ኸልዋ ውስጥ በጣም በጣት የሚቆጠሩ ሰዎች በተገኙበት የተጀመረ ነው ብንለው እንዲህ ለማመን ያስቸግራልና ሙሉ አንድ ከተማን ህዝብ ማስተናገድ ምንም ጥርጥር የለውም። ኦልሞስት መንገድ ድንኳኑ ራሱ የሚገርምሽ ነገር ያው ቪዲዮ ላይ በደንብ ይታያል። ድንኳኑ ራሱ የውስጥ ለውስጥ መንገድ አለና ሙሉ ለሙሉ እሱ ተዘግቶ ነው። ከዚያም በተጨማሪ ደግሞ ወደ ውስጥ ለውስጥ መንገድ ከመግባትሽ በፊት እንዲህ ያሉ መንገዶች በሙሉ ሰው ነበሩ፣ ህዝብ ነበሩ። ከዚያ በተጨማሪ 4 ሰዓት ኦልሞስት 4 ሰዓት ላይ ተጀምሯል ያው ምግብ ማዳረስ ማለት ነው።
እኔ የገባሁት ስገባ 5 ሰዓት አካባቢ ላይ ነው። የዛን ሰዓት ለቁጥር የሚያስቸግር ሰው አለ። ከመጀመሪያው እንዴት ነው ወደ ሐድራው የምገባው ብለሽ እስክታስቢ ድረስ እስክትጨነቂ ድረስ የሰው ብዛት ማለት ነው። ከዚያ ልክ ስወጣ ደግሞ 11 ሰዓት ከ40 11 ሰዓት ከ50 አካባቢ ላይ ነው የወጣሁት እኔ ወደ ቤት የተመለስኩት። እና ልክም በመውጣ ሰዓት መውጫው ላይ ኻዲሞች አሉና ያው ዝም ብለሽ አትወጭም፣ ያው ይይዙሽና ግዴታ ያስቀምጡሻል ማለት ነው። እኔ ራሱ እንዲቶሎ መውጣት ፈልጌ ያው በቃ ይዘው በግድ አስቀምጠው ነው እዛ ላይ ያስተናገዱትና በጣም የሚደንቅ ነበር። በጣም የሚገርም ነው። ይሄም የሚያስረዳን የመውሊድ በረከት የሚያክል ቤታችን ላይ የመውሊድ ኪታብ የተቀራበት ዱዓ የተደረገበት ምን ያክል በረከትና የኢኽላሱን ምልክት የሚያሳይ ነውና አላህ እንግዲህ ይቀበላቸው፣ አላህ ይጠብቃቸው። እንደምናውቃቸው ሼኻችን በአካባቢው ማህበረሰብ ትልቅ ሙረቢ ናቸው፣ ትልቅ ሼኽ ናቸው፣ በመስጂድ አቅሪ ናቸው። እንደዚህም ደግሞ ለአካባቢው እንዳባትም እንደ ሼኽም ሆነው ተናንሰውም ደግሞ ብዙዎችን የሚኻድሙ ብዙዎች ደግሞ ከሳቸው ብዙ ዒልሞችን ወይም ደግሞ ብዙ እውቀቶችን የገበዩ ትልቅ ሼኽ ናቸው። እንደው እኛ ብቻ እዚህ ላይ ገታ አድርገን እንዳናቆማቸው አንጠለጠልናቸውና ወደዛ ፕሮግራም እንሄድ። እንግዲህ ያው እኛ ከምንለው በላይ ደግሞ ፕሮግራሙ በደንብ ያለውን ነገር ማሳየትና መግለጽ ስለሚችል ወንድማችን ዑመር እንግዲህ ያው መውሊዱ ላይ ተገኝቶ ቦታው ላይ ተገኝቶ ያለውን ድባብ ያለውን ነገር በደንብ እንትን ይዞልን መጥቷል። ኢንተርቪው አድርጎ በጣም ብዙ ሰፊ ፕሮግራም ነው፣ ትልቅ ፕሮግራም ነው። ስለዚህ ሁላችንም እንግዲህ ወደዚህ ትልቅ ፕሮግራም እንለፍ። ቢስሚላሂ ረህማኒ ረሂም اللهم صل على هكذا على الآل الكرماء والصحب من كانوا أنجما بهم قد طلعت كواكب وصعود. بسم الله الرحمن الرحيم اللهم صل على سيدنا نقطة الموجودات ضراء سهر القجميات الكبرى به قومها إلى مجرى. بسم الله الرحمن الرحيم اللهم كتاب ربنا جامع فلو كنوره طالع علت لسره طالع. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا مصباح العقول الرباني في مشكاة زيت الإنسان الله نورها في سماء الرحمن. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل راحوا للصفا مصطفى ضاق سره تصفى من در إلى ويار الأمين. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا. بسم الله الرحمن الرحيم أول المخطوب للحب في ذاك الجناب الأقرب الملحظ عقم بعين الأبجاد. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا. سماء رحمة الوجود ذاب فيض الجود الجود عمان ما وها كل جسم. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا. نسيم المحبة سيدي فتح باب القرب للصواد عليتنا بكثرة الرجال. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا. بسم الله الرحمن الرحيم نسيم المحبة سيدي فتح باب القرب للصواد عليتنا بكثرة الرجال. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا. بسم الله الرحمن يا بدرا طالعا كريما إذا ويا قلبي الكرما بجا شعوه في جميع. بسم الله الرحمن الرحيم بسم الله الرحمن الرحيم اللهم صل على سيدنا.
صل صلى الله على محمد ونور الله المجدد ضبجته صفوة الكرام صلى الله عجل كل الموجودات وصابي أرواح الكرام صلى الله عجل كل الموجودات وصابي أرواح الكرام صلى الله عليه حجة الله البالغة مبين أسرار الحكام صلى الله على محمد سيد يا نور الأول مصباح وبش الصحرام صلى الله على محمد محمد العقل أكمل وسر غاية المرام صلى الله على صلاة صلي في الحضراء على الناموس المقدم صلى الله عليه وعلى ذي المفضل وصحابه الهمام صلى الله على محمد رسول الله المجيد يا حبيب الله المجيد يا رسول الله المجيد وبسم الله نبتدي مرحى النبي محمد يا رسول الله وبحمده تعالى عن صحيبته وولد يا رسول الله صلوات الله الهادي وسلامه المسرمد يا رسول الله عليك أيها الهادي رسول الله المؤيد يا رسول الله أنت عبد الله الذي مظهر تجلي الأهد يا رسول الله كتاب الله الحوي سر الأزل والأبد يا رسول الله ونظرت الكون التي عليها نظام الأبد يا رسول الله ورحمة الله العليا عمت الخلق بلا يا رسول الله ورحمة الله العليا عمت الخلق بلا يا رسول الله ورحمة الله العليا عمت الخلق بلا يا رسول الله وموسى بتوراته أخبر بك وحجج يا رسول الله وعيسى بإنجيله بشر بك ومكن يا رسول الله ولم يخلق مثلك ولا يخلق يا بحر المجد يا رسول الله ولم يخلق مثلك ولا يخلق يا بحر المجد يا رسول الله ولم يخلق مثلك ولا يخلق يا بحر المجد يا رسول وما زلت من أقصى جد متقلبا إلى جد يا رسول الله حتى لبس عبد الله نورك الأسنى والتحايا لما عملت آمنا بك يهات عنك يا رسول الله وجعت الرسول تهني أمك بخير الولد يا رسول الله كم غرائب ظهرت وعجائب لا تحج يا رسول الله ونيران الفرس وطفيات وبحارهم قد جمد يا رسول الله وجمع يوان وكسران أسمى أمره قد فسد يا رسول الله عرفته مقطوع سرى مخطونا نظيفا جسد أجمل الناس خلقة واسع العين وأجعل يا رسول الله وأكرمهم خلقا وأعظمهم وأجود يا رسول الله ومعجزاتك لا تحصى ولو بألف مجلد يا رسول الله وسعدية سعيدة في رضاعك من أوج يا رسول الله حبيب الله المرتضى وسيف الله المهند يا رسول الله صلى الله وسلم عليك جائم الأبد وعليك وصحبك ما قرج أهل المجد يا رسول الله
السلام عليكم ورحمة الله تعالى وبركاته. وعليكم السلام 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 ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. اسكي سمهن ما يبالال اسكي نتوق اسكي. بسم الله سمي محمد أحمد بال. عثمان محمد سكينة جمال. أنا إبراهيم عبد محمد بلال. ማን እንበል ስማቸውን እስኪ? እኔ መሐመድ ጁዲ ኢማም አሊ ይባላል። መለያ ስሜ ያው በዚህ በመንዙማው ላይ በምን ኢማም ስሬ ነው መለያ። እንግዲህ ዛሬ የተገናኘነው በሼኾቹ በሼኽ መሐመድ አሚን ታላቅ የመውሊድ በዓል ላይ ነውና እስኪ አንተ የሼኾቹ መውሊድ ከተጀመረ ምን ያክል ጊዜ የሚያስቆጥር ይመስላል? ያው የተጀመረው ከ10 ዓመት በፊት ነው። በየጊዜው እየጨመረ እየሰፋና የመውሊዱ ታዳሚ ከጊዜ ወደ ጊዜ ከተለያየ አቅጣጫ እየመጣና በጣም እየሰፋ በ10 ሺዎች በ20 ሺዎች እየተሳተፈበት የሚገኝ መውሊድ ነው። ቢያንስ ከ10 ዓመት በላይ የሆናቸው ሲጀምሩ በጣም በትንሹ ነበር መጀመሪያ የጀመሩት። የመጀመሪያ ዓመት ትንሽ በግቢ ውስጥ ነበረ። እንደውም ያው ግቢው በጣም ተጨናንቆ በሁለተኛው ዓመት ተወሰነ። ከዛ በኋላ በ3 በ4 ዓመት እንደዚህ በመታየት መልኩ እየተከበረ ነው። የዘንድሮ ግን እስከዛሬው ለየት ያለ ነው። እስከዛሬ ከወጣ ሁሉ የዘንድሮ በጣም በህዝቡም በጣም በዝቷል። ማዱም በጣም ሰፍቷል። የሚመጣውም ሴቱም ወንዱም እስከዛሬው የተለየ ነው የዘንድሮ ማለት ነው። ከ10 ዓመት በላይ ሆኖታል። እኛ እዚሁ ቆመን ይሄን መውሊድ እኛም በሚችለው የተሳተን ህዝቡ በመውደዱ ተሰብስቦ ነው የሚያደርገው። ተወዳጅ ሰው ናቸው። በዚህ ምክንያት ከ10 ዓመት በላይ ሆኖታል። ላይ መውሊድ ሲጀመር ከ10 ዓመት በላይ ሆኖታል። በትንሽ ነገር ተጀመረ። ምንም የላቸውም። ምንም ነገር በሌለባቸው ወቅት ትንሽ ነገር ዝም ብለው እችን አካባቢውን ትንሽ አድርገው ጀመሩት። ለአላህ የቆመው ሰው ደግሞ አላህ ይሆነዋል። እያደር እየጨመረ ሊደርስ ይቻላል። ሰውየው ራሳቸው አኽላቃቸው ነው ይሄን ነገር ሊያደርገው የቻለ። ሲመጡ ሲኖሩ ሰው ማስከፋት ቀርቶ ሕፃን ልጅ ቢሆን በጣም አዛኝ ነው። አላህ ያንኑ ተመልክቶ ነው መሰለኝ እስኪ ያደረሰ። እንግዲህ ዛሬ ያገኘናችሁ በታላቁ ሼኻችን በሼኽ መሐመድ አሚን ታላቅ መውሊድ ላይ ነውና እንዴት ነው የመውሊድ ስራ እንዴት ይዟቸዋል? እስኪ አልহামዱሊላህ ቆንጆ ስራ በዚህ አበቃን። ጌታ አመቱ አደረሰን። በጣም ደስ ብሎን ነው የምንሰራው። አልহামዱሊላህ ደስ ይላል። ለነቢ መውሊድ ድካም የለም። በጣም ቆንጆ ነው። ምንም አይሰማንም። አልহামዱሊላህ ደስ ብሎናል። በጣም ድካም የለውም። ብዙ ነው ሰው በጣም ተባብረን እየሰራን ቅዋውም ቀድሩም ከሱ ስለሆነ አልহামዱሊላህ ረብል ዓለሚን አመቱ ያደረሰን ጌታ እያል ቢደክመን እንኳን ከመጣን በኋላ ብርታቱን ይሰጠናል። እኛ የነቢ መውሊድ አሁን ከተጀመረ ጀምሮ እኔ በተለይ አሁን እንግዲህ ቢያንስ 7 ዓመት 8 ዓመት ይሆነኛል። ረቢዕ በመጣ ቁጥር በየመውሊዱ ወጥ ላይ ነኝ። አልহামዱሊላህ ሽኩር ይገባው። ሸሆቻችንን አባቶቻችንን አላህ ያቆይልን። ለመስራት አሁንም ወደፊትም እንትን አንልም። ሀያትና ዑምር አላህ ይስጠን። እንዴት ነው ወጣቱ ለዚህ ለመውሊድ ያደረጋችሁት ነገር ትልቅ ነው። እስኪ ስለዚህ ያለውን ነገር ንገረኝ እስኪ። ቢስሚላህ ያው እንግዲህ የሸኾቹም ተርቢያ ነው፣ የሸኾቹ ዱዓ ነው። ቢያንስ 2 ወር ከዚያ በፊት ከ2 ወር በፊት ነው በጣም ለመውሊዱ የሚያሽቁት። ሸኾቹም የሚመክሯቸው ምክሮች አሉ። ቢያንስ ከ2 ወር በፊት አደራ የሚሉት ነገር ቢኖር አደራ እዚህ ቦታ ላይ የሚመጣው እኛ ብቻ የጠራ ነው አይደለም ይላሉ። አላህ የሚጠራው አለ፣ ነብዩ የሚጠሩት አሉ፣ እኛ የጠራ ነው አለ። ሶስቱንም አይነት እንግዳ እንደው ቢያንስ ሊመታችሁ እንኳን ቢቃጣ እንዳታስቀየሙ ሊመታችሁና ይሁንላችሁ። እንደገና እዚህ ላይ የሼህ መሐመድ አሚን መውሊድ ነው ሸኾቹ መውሊድ ነው ብላችሁ ስታወጡ ንያችሁን አሳምሩ ይላሉ። ምንድነው ማንነት ያለብን ምናምን ስንላቸው ሐታ እኔም እንኳን ቢሆን ለረሱል ነው ለመሐመድ አሚን ብላችሁ የምታደርጉት ነገር ካለ ይሄ ኢኽላስ ያቀርባሻል እና እንደዚህ ሆኖ ነው። ከ2 ወር በፊት ነው 2 ወር ሲቀረው እንጨት ፈልጠናል። ከዛ ወይቶ እንደዚህ ሄደን እንጨት ተፈልጧል። ባይሱዝ ወጣቱ ሁሉም ብቻ ትዕዛዝ ብቻ ነው የሚጠብቀው።
እና ጀማዓው በጣም ነው የሚያስደስተው። ይሄ ሁሉ የሸኾቹ ዱዓ የሸኾቹ ፍሬ ነው፣ የዱዓ ውጤት ነው። ያው የአካባቢው ሰው ላይ ያው እሳቸው ለወጣቱ ለሴቱም ለወንዱም ሸህ ብቻ ሳይሆኑ አባትም ወንድምም ሆነው በመምከር የአካባቢው ማህበረሰብም ደግሞ ልጆቹን እንዲመክሩላቸው እንዲያቀርቡላቸው ኃላፊነት ብዙ ጊዜ ስለሚሰጣቸው ማህበረሰቡ እንደ ወንድምም እንደ አባትም እንደ ሸህም ስለሚያቸው በፍቅርና ይህንን ስራ ሳይባል ራሱ እየመጣ እያደረ መስራት ያለበትን ምግብ ማዘጋጀት ያለበትን በተለያየ ዘርፍ ያለው ሴቱም ወንዱም በዛ ኽድማ ላይ ይተባበራልና ያው በፍቅር የሚወዳቸው ሸህ ናቸው ማለት ነው። ወጣቱ ደግሞ አብዛኛውን ጊዜ ምክር አያበዙበት፣ እያንዳንዱ ነገር በተግባር ነው የሚያሳዩት። የኛ ሸሆች ለየት የሚያደርጋቸው ነገር ቂራአት ያቀራሉ በአኽላቅ። አሁን ለምሳሌ የአሽረፈል ኸልቅ ትልቁ ከሌላው መለያቸው የአኽላቃቸው ሁኔታ ነውና ሸሆቹ በአኽላቅ ነው የሚቀርቡት። ማንኛውንም ሰው በስራ ነው የሚያሳዩት። ይሄ ነው ወጣቱን ብዙ ያንበረከከው ማለት ነው። ስራ ያሳዩታል፣ እየሰሩ ነው የሚያሳዩ። ከመስጂድ አይወጡም። በማንኛውም ሐረካ ሰከና ከተማ ላይ ለሆነች ጉዳይ እንደው ካልሄዱ በስተቀር ከተማ ላይ አይታዩም። በተግባር ስለሚያሳዩት ነው። እያንዳንዱ ነገር ከሸሆቹ ላይ በተግባር ነው የሚማሩ። ምክር አያበዙም። እንደገና እያንዳንዱ ማንኛውም ጋር ያላቸው ግንኙነት ሸሪዓ ዛታቸው ላይ ታነባለ። ያን ሙሉ ስራ አለ። በቃ ይሄ ዲነል ኢስላም ሙሉ ነገር ዛታቸው ላይ ታያለ። ከበዛ ነው ተማርኳል። በቃ ብዙ የተማረከው በስራቸው በአኽላቃቸው ያ ነው። ብዙ እንትን ማህበረሰቡ ጋር ያለው እንትን እሳቸው የሰጡን የስነ ምግባር ለኛ ያሳለፉት ነገር እኛ ውስጥ ገብቷል። ስነ ምግባር ማብላት ምን ያክል እንደሚጠቅም ገልጸው የነገ ያስተማሩ ከልጆቻችን አልፎ እኛንም ማለት ነው ወደ ሰውነት የቀየሩ። እንግዲህ ሁሉም በእውቀት መቼም ሙሉ አይደለም። ከሰው ስታገኝ እውቀት ያድጋል። እኛ ራሱ እውቀት ሰፍተናል። እኔ ራሴ ወጥቶኝ አሁን እንግዲህ ከተኛው ከቆምኩኝ እንግዲህ ሌትም ቀደም ብዬ 5 ቀን ነው። ሌሎቹም እንደዚሁ ነው። ህዝቡ በሙሉ ይሸራማ እንደሚያወጣው አታውቅም። ህዝቡ መጥቶ ነው የሚሳተፈው። የሚሰራ አሰራሩን እስካሁን ሰዓት ድረስ ሁሉልን ተብሎ ነው የሚታገለው። አሁንም ድግሱ እንጃ ተብሎ አልቃል ብለን አንልም። አሁን ያለው እኔ ቤት አሁን ከ50 ማዕድ በላይ አለ። ያልመጣ ከኔ ቤት ያልወጣ ማለት ነው። እዚህ ያለው ብቻ ነው። ያው እንግዲህ ሸሆቹ መውሊድ ለብዙ አመት ሆኖታልና ለምን ያክል ጊዜ እናንተ እዚህ መውሊድ ላይ ተሳትፋችኋል? የተለየ ያያችሁበት ነገር ካለ እስኪ ንገሩንስ። መውሊዱ ተጀመሩ ጀምረን አብረነን ያው ከፍ እያለ ነው የሚሄደው። አመት ከፍ እያለ ነው። ሰውም እየበዛ ርዝቁም እየበዛ በጣም ደስ የሚል ነው። ስፋት አለው። አመት እየሰፋ ነው። ቆይቷል። ብዙ አመት የሆነ ነው። ያው ጀማዓው ከተቋቋመ ከ10 አመት በላይ ይሆናል። በዚህ በደመቀ ሁኔታ መውሊዱ መከናወን ከጀመረ 10 አመታትና ከዚያ በላይ የሆነ እድሜን አስቆጥሯል። ያው እንደምታዩት በደማቅ ሁኔታ ነው የሚከበረው። ዝግጅቶቹ ቀደም ብለው ነው የሚጀመሩት። እንደማን ኮምቦልቻ ላይ አለ የሚባልና ማህበረሰቡም በቀላሉ የሚያውቀውና የሚረዳው አይነት መውሊድ ነው። ሽሩጉዱም እንደምታዩት የደመቀና ያማረ ፕሮግራም ነው። ያው ኮምቦልቻ ላይ አሁን በተለያዩ መስጂዶች፣ ሀሪማዎች መውሊድ በደስታ ሙስሊሙ ማህበረሰብ በነቂስ ወጥቶ ያከብራልና የእናንተን ደግሞ እንዳየነው ከሆነ ከነዚህ ሁሉ ላይ ይለያል። የህዝቡም ቁጥር አጠቃላይ ሁሉም ነገርና እንዴት ነው የሸሆቹ መውሊድ ከሌሎቹ መውሊድ ልዩ የሚያደርገው ነገር ምንድነው ይሉናል እስኪ። ጀማዓው መለየት የለበትም። ትንሹም ትልቁም የመጣ ሁላ ይጋፈራል፣ ይበላል። ከሌ ወግድ ከሌ አትግባ ከሌ አትግቢ አይባልም። በስነ ስርዓት እየበሉ እየጠጡ ይወጣሉ። በቃ ወጣቱም ሴቱም ወንዱም አባቱም እናቱም በስነ ስርዓት ነው። ቆንጆ ነው። አልሐምዱሊላህ ስራ ነው ሰፊ ያደረገው። ጥሩ መስራት፣ መደሰት፣ በጥሩ መካደም፣ አላህን መፍራት፣ አላህ የወደደውን ነገር መስራት። ይሄ ነው፣ ሌላ ነገር የለም። ይሄ ጀማዓ አንድ ማለት ይሄ መውሊዱ እንዲህ ያማረበት ምክንያት ጀማዓው ያው ሰኪና ጀማዓ ይባላል እንደምታወቀው፣ ግን በጣም ያማረ የመተሳሰብ የፍቅር ተምሳሌት የሆነ ጀማዓ ነው ይሄ ጀማዓ ማለት ነው። ምክንያቱም ደግሞ ሸሆቻችን ይሄንን ስለሆነ ሲያሳድጉን ከስራ አንስተው ይሄንን እንዲሆነ አስተምረውን ለዚህ የሚያበቁን ማለት ነው። እና የመሐባችን ውጤት የመተሳሰባችን ውጤት ነው። ይሄንን መውሊድ እንደዚህ እንዲያመርና እንዲደምቅልን የሚያደርግልን ሲሩ ይሄ ነው። ልዩ ያደረገው በዚህ ጀማዓ ውስጥ ያለው መተሳሰር በዚህ ማህበረሰብ ውስጥ ያለው መተሳሰብ መደጋገፍ ሲሆን ሼኻችንም ደግሞ ትልቅ ሼኽ ናቸው። ሼኽ መሐመድ አሚን ትልቅ ሼኽ ናቸው። ጀማዓውን ሲያስተምሩ ሲያስተባብሩ ይሄ
ይህንን በአኽላቅ በአደብ አድርገው ነው ያስተማሩትና በአኽላቅ በአደብ የታነጸ ማህበረሰብን ስለፈጠሩ ይሄ ማህበረሰቡ ተደጋግፎ ተሳስሮ ከዚህ ካሉ በላይ በማህበረሰብ ውስጥ ካሉት መውሊዶች የበለጠ ግልጽ ሆኖ በይፋ እንዲከበር አድርጎታል በሼኻችን አማካኝነት። እህታችን አንቺስ ምን ተጨመረልናለሽ? ያው እሷ እንዳለችው ነው ሼኻችን ሼኽ መሐመድ አሚን ሲያስተምሩን በአደብ በሶብር ሁሉንም ነገር አቅርተው ነው እዚህ ያደረሱ እና እዚህ አካባቢ ያለው ማህበረሰብ እሳቸውን እያየ ስለሆነ እየተከተልን ስለሆነ እዚህ የደረስነው እሳቸው ሲያቀሩን እሳቸው ብዙ ነገር ሲያደርጉልን በየአመቱ በቃ የእሳቸው መውሊድ እየጨመረ ነው የሚሄደው። ማህበረሰቡ እሳቸውን ነው የሚያየው። ትልቅ ትንሽ አይሉም እሳቸው ሁሉንም ነው በቃ በኩል ላይ ነው የሚያዩት። ስለዚህ የነቢያችንን መውሊድ እዚህ ስናከብር ከሁሉም የተለየ ነው በቃ ማለት ሁሌ ከፍ እያለ ነው የሚሄደው። እሺ እንዳየነው እንግዲህ ትልቅ ሰፊ መውሊድ ነውና አሁን በተለያዩ ሀሪማዎች ላይ መስጊዶች ላይ በመሸይኾች ቤት በግለሰብም ደረጃ ረቢዑል አወል መውሊድ ይከበራል። ግን እኛም ስናየው የሼኾቹ ይለያል በአይነቱና የዚህ ነገር ሚስጥሩ ምንድነው ይላሉ? እርሶ እስኪ በተረዱት ያክል ምንድነው ይላሉ? ሚስጥሩ እንግዲህ አንዱ ተግባራቸው ስራቸው የተወደዱ ናቸው። በዲን ላይ የቆሙ ናቸው። የኛ ልጆች እኔ ምን ልበል እንግዲህ እኔ አንድ 5 ልጆች አሉ። 5 ልጆች ከአሊፍ ጀምሮ ቀይረዋል፣ አሊም ሆነዋል። ከዚህ በተረፈ በህዝብ ተወዳጅ ናቸው። በኃይል ነገር ስራ ላይ ብቻ ነው ዱዓ ነው። ህዝቡ ስለሚወዳቸው የሚፈልጉትን ነገር ያደርጋል እና በዚህ ምክንያት ነው እንደዚህ ድምቀቱም ስታየው የህዝቡ ማመጣት ማን ገዛው አታውቀውም። አሁን ይሄን የተደገሰውን ራሱ እኛ አሁን ተሳታፊ ነን ቅርብ ነን የምንለው ግን ማን እንደገዛው አናውቅም። እኔ ቤት ሲገባ ዲየቱ ማን እንዳመጣው ነው ያላቀ መኪና ብቻ አመጣው የመውሊድ ነው አራገፍኩት። ወላሂ እንደማውቀው የራሳቸው ስራ ነው። ገንዘብ ኑሯቸው አይደለም፣ ሀብትም ኑሯቸው አይደለም። ራሳቸው ለከለቃቸው ጌታ ቢገቡ አላህ ቁሞ ይዟቸዋል ማለት ነው። ይሄን ብዬ ነው። ምክንያቱም እሳቸው ተጀመሩ ጀምሮ ከህፃን ጀምሮ ገና ቁርአን በማቅራት ፍቂህ በማቅራት ተውሂድን በማቅራት ነው እዚህ መስጊድ ያለው። እንዲያው በእውነቱ ተሆነ የሼኾቹን መውሊድ ረሱሉ ለመወለዳቸው ደስታ የተደረገው አድራጎት ለመግለጽ በእኔ በጣም ይከብዳል። ከደስታ በላይ የሚያስደስት ነው። መውሊዱ ሸሪዓ በጠበቀ አጠቃላይ ዳዕዋ የእስልምናችንን አጥፊውን አልሚውን የሚነገርበት ሰው ስበሱ የሚተዛዘንበት ለሙእሚናት ሙስሊማት ለአሟቱም ለሐዩም ዱዓ የሚደረግበት በጣም ሁሉን አቀፍ የሆነ በጣም የሚያስብል መውሊድ ነው። እንደው በቀላሉ ይሄንን ይመስላል ያው ባያልቅም የእሳቸውን ሼኾቹን ሼኽ መሐመድ አሚንን መውሊድ ለየት የሚያደርገው ያላቸው ባህሪ ነው። ሁስነል ኹሉቃቸው በጣም ለትንሹ እንደ ትንሹ ነው፣ ለትልቁ ደግሞ እንደ ትልቁ ነው። ከሁሉም ጋር ተግባብተው ባህሪያቸው በጣም ስለሚመችና ጥሩ የሆነ ሁስነል ኹሉቅ ስላላቸው በዛ ምክንያት በፍቅርና በሸሪዓዊ በሆነ ምክንያት ማህበረሰቡን ስለሚጠሩት በዛ ነው ለየት የሚያደርገውና እሳቸው በጣም ለህብረተሰቡ በጣም ጥሩ የሆነ ሁስነል ኹሉቅ ስላላቸው ነው። እስኪ ሼኾቹ እንደው ምን አይነት ሰው ናቸው? ከወጣቶች ጋር ያላቸው ግንኙነት ከማህበረሰቡ ጋር ያላቸው ግንኙነት ምን ይመስላል? ማህበረሰቡስ ከእሳቸው ጋር ያለው ግንኙነት ትስስራቸው ምን ይመስላል? እስኪ እንደው ምን ብዬ እኔ ብገልጸው ይሻላል? እኔ በግሌ በኔ እድሜ ማለት ነው ካገኘ የመጀመሪያ እዚህ ሲመጡ መስጊድ ሁለት ሰዎች ይዟቸው መጡ። እናንተ ካመጣችኋቸው ነው እወዳቸዋለሁ አልኳቸው፣ ተቀበልኳቸው። እኔ በግሌ ተቀበል። ከዛ ወዲህ ያለው ልዩ ነው ባህሪያቸው፣ ለአንተም ለህፃኑ ለትልቁ እንዲህ አይነት ሰው ናቸው። በቃ መውደድ ብቻ ነው፣ መጥላት የሚባል ነገር የለም። ማስተማር ነው። በኢልም ያወጡት ልጅ በቁጥር ይሄን ያክል ብዬ አልገልጸውም። ይሄ ራሴን ገልጬልሃለሁ። እስከዚህ ነው። ሼኾቹን ያው እንደዚህ ብሎ መግለጽ አይቻልም። ማለት እንደው ሰውየው በቀድሩ ሁሉም እወዳለሁ ይላል፣ ግን የሼኾቹ ለየት ያለ ነው። እኛ ሳይሆን እነሱ በእያንዳንዳችን ባህሪ ቀርበውን ብዙ አይነት አሁን 100 ሰው የተለያየ 100 አይነት ባህሪ ሊኖር ይችላል። በየባህሪው ቀርበው በቃ የሼኾቹን ነገር ለመግለጽ በእኛ አቅም ይከብዳል። ግን ትልቁ ሰው ጋር ሲሆን በትልቅ ሰው ሐለት በባህሪው ይቀርቡታል። ወጣቱንም በወጣቱ ባህሪ ይቀርቡታል። ሴቱንም ህፃኑንም
በየራሱ ባህሪ ነው የሚቀርቡት እና ሺዎቹ ለየት ያሉ ናቸው። አሁን እንደዚህ ብሎ ለመግለጽ ይከብዳል። ሁሉም ሰው ጋር ከኔ ያስበለጠው የሚወዱት የለም ነው የሚለው። ሼህ መሐመድ ያሚን ማለት እኔ ባየኋቸው ወንድማችን እንደው የነብያችንን አኽላቅ አጠቃላይ እንደው የተከተሉት የሳቸው ነው ማለት ይቻላል። በዝነታቸውም ይሁን ለዲኑም ባላቸው ልፋት ያለውን ልጅ ሁላ በማስተማር ወደ ዲነል ኢስላም በነሻጧ ተካቶ ሁሉንም ከጅህልና አስወግደው ወንድማችን ለቀን እየደረቁ ይሄን ያህል ተብሎ የሚባል ነገር አይደለም። ለዲነል ኢስላም የከፈሉት መስዋዕት አላህ አጅራቸውን ይክፈላቸው እንጂ በእኔ ተዘርዝሮ የሚያልቅ ነገር አይደለም። የሼህ መሐመድ ያሚን ወላሂ በእውነቱ ቀላል ነገር አይደለም። ሺዎቹ እንደው ምን አይነት ሰው ናቸው? ከወጣቶች ጋር ያላቸው አላቃ ግንኙነት ምን ይመስላል? ወጣቶች ከሼኾቹ ጋር ያላቸው ግንኙነት ምን ይመስላል? አጠቃላይ እናንተ የታዘባችሁትን ልትነግሩ ትችላላችሁ። በእርግጥ ከመውሊዱ ውጭም ሊሆን ይችላል። መርሐባ ስለ ሼኻችን አውርተን አንጨርስም። ሼኻችን በጣም ትልቅ ምርጥ የሆኑ ሼኻችን ናቸው። ከዚህ ወጣት ጀማዓ ጋር ያላቸው አላቃ ግንኙነት እነሱ እንደ አባት ተማሪዎቹ እንደ ልጅ ሆነው መውሰድ ያለባቸውን ነገር ከሼኻችን እየወሰዱ በአኽላቅና አደብንም ሁሉንም ነገር ቂርአቱንም በስርዓት በአደብ ተምረው እዚህ ቦታ ላይ እንድንደርስ ያደረጉን ሼኻችን ናቸው እና ሼኻችን መሐመድ አሚን አላህ ረጅም ሀያት ከዓፊያ ከጤና ጋር አድርጎ እንዲያቆይልን አላህን እንጠይቀዋለን። እሷ እንዳለችው ነው ሼኻችን ማለት ለሁሉም ሰው እንዴት ነው በቃ ለኛም ለምንቀራውም እንዲሁም ደግሞ ከህፃን ትልቅ ትንሽ አይሉ ለሁሉም ሼኻችን ሁላችንም በኩል አይነን የሚያዩት በቃ ሲያቀሩንም ሲያስተምሩንም እና ሼኻችን ማለት ወላሂ ሼኻችንን ለመግለጽ ቃላት ያጥረናል። እንዴት ነው በቃ እንደዚህ ነው ብለን መግለጽ አንችልም። ለሳቸው ቃላት ብንደረድር መቼም ቢሆን አይገልጻቸውም። ስለዚህ እንደው ብቻ አላህ እድሜያቸውን ረዘም አድርጎ ጤና ሰጥቶ አላህ ያደርግልን። ሺዎቹ እንዳልኩ ከነማንነታቸው ማንነታቸው ሺዎቹ ከተባለ ሙሐባ ናቸው። መቼም የነቢ ወዳጅ የተባለ የነቢ ተከታይ የተባለ በሙሉ ያው በሙሐባ ነው የሚገለጸው፣ በመተሳሰብ ነው የሚገለጸው። ሺዎቹም የዛ ምሳሌ ናቸው፣ የዛ ተምሳሌት የእሳቸውን መንገድ እስከተከተሉ ድረስ በእሳቸው መንገድ ላይ የሚሄዱ የሙሐባ ምሳሌ ናቸው። በስተመጨረሻ እንግዲህ ረቢዑል አወል ታላቅ መውሊድ ስለሆነ እንኳን አደረሳችሁ ማለት የምትፈልጓቸው ሰዎች ካሉ እድሉን ሰጣቸዋለሁ። ለመላው ሙስሊም እንኳን ለ1500 የመውሊድ በዓል እንኳን አደረሳችሁ እንኳን አደረሰን እንላለን። በዚሁ እየቀጠለ በአፊያ በተምኪል በዲን ሁሉንም አፊያ እያደረገ በየአመቱ መውሊድ የምናወጣ አላህ ያድርገን። ሀያቱም አላህ ይስጠን፣ እሱንም አፊያ አላህ ያድርግልን እንላለን። አመሰግናለሁ። ያው ለ1500ኛው አሽረፈል ኸልቅ መውሊድ በዓል ለዓለም በቃ ለዓለም ማለት ይቻላል። በተጨማሪ ደግሞ እዚህ ወዳለው ለሰኪና ጀማዓ ለአካባቢው ህዝብ ለኮምቦልቻ ህዝብ እና ለኢትዮጵያ ህዝብ ለሙሉን እንኳን አደረሳችሁ እንላለን። በጣም ደስ ብሎናል። ህዝቡም በሚፈልገው መልኩ ተስተናግዷል። ያው የምታዩት ሁሉም ነገር በቃ በሚያምር ከጠበቅነው በላይ ሆኖልናል። የመጣውን በስርዓት ተስተናግዶልን ሂዷል። በጣም ነው የምናመሰግነው። አግዞናል። ህዝቡም በጀማዓው ብቻ አይደለም ይሄ ነገር በአካባቢውም በኮምቦልቻም ዙሪያ ባለው ብዙ ድጋፍ ያደረጉልን ሁሉንም እናመሰግናለን። በያሉበት በቃም በሰራም የተለያየ ነገሮች ላይ በስራ ያገዙን በጣም ብዙ ሰዎች አሉ። ያው ስም ባንጠራም ብዙ ናቸው። ያው እነሱ ያውቁታል። እነሱም በጣም አድርገን እናመሰግናለን። ይሄ መውሊድ ይደጋግመን በየአመቱ ሺዎቻችንን ደግሞ አላህ ያቆይልን ማለት በእነሱ ነው። ያ ስለ መውሊድ ስለ ውዱ ማድረግ ስለ እያንዳንዷ ነገር ሺዎቹ ባይመጡ ለዛ አካባቢ ህዝብ ጨልሞበት ነበር፣ ደርሰውለታል። እና የሺዎቹ ውለታ በእኛ የሚገለጽ አይደለም። አላህ ያቆይልን፣ ዑምራቸውን ረጅም አላህ ያድርግልን። አዎ ይሄ መውሊድ ደግሞ አመት አላህ ያድርሰን። እናንተንም ያው አላህ ይጀዛችሁ። ይሄ ነገር ቀላል ነገር አይደለም። ይሄን ማስተላለፍ እንኳን አብሮ አደረሰን እንላለን። እንግዲህ እናመሰግናለን። መልካም በዓል። መርሐባ። አልሐምዱሊላህ ረቢል ዓለሚን ሁላችንም ለረቢዑል አወል እንኳን አደረሳችሁ። እሺ እንኳን አብሮ አደረሰን። በጣም ነው የማመሰግነው። መርሐባኒ እንኳን አደረሳችሁ ብዬ ማለት የሚፈልገው ሙእሚናት ሙስሊማት من مشارق الارض الى مغاربها እንኳን ለነብያችን ለተወለዱበት አመት በሰላም ያደረሳችሁ ማለት እወዳለሁ። የምለየው ስለሌለኝ ማለት እና ወደፊት ደግሞ ዲናችን
ተጋፊውን ሁላና ተቃራኒውን ሁላ አልወጎ ያለውን ሁላ ያስገለለልን አላሲራጥ ሙስተቂም ነብያችን ባመጡት መንገድ ላይ ሁላችንም መከፋፈል ቀርቶ አንዲነት አላህ አንዲነትን ፈጥሮልን በአንዲ ተጉዘን ነብያችን ባስተማሩና አስተምሮት እዛው ዳረል አኺራ ድረስ በአንዲ ለጀነት እንድንሆን እመኛለሁ። ስለነበረን ጊዜ አመሰግናለሁ። ኸይር ወሰላሙ አለይኩም። ቢስሚላህ በዓለም ላይ ላለ ሙስሊማት ሙእሚናት እንኳን ለአሽረፈል ኸልቅ ለረሱል ረቢል ዓለሚን የመውሊድ በዓል ዊላዳቸውን እንኳን አደረሰን ብዬ እላለሁ። ሸሆቹም ሀያታቸውንም አፊያቸውንም ካሚል እንዲያደርግ መላ ሙስሊማት ሙእሚናት በዱዓ እገዙ እንላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። እንኳን አደረሳችሁ ማለት የምፈልገው ለመላው የኢትዮጵያ ህዝብ፣ የዓለም ህዝብ ነብዩና ረሱል አለይሂ ሰላቱ ወሰላምን የሚወድ ሰው በሙሉ ለመላው ሙስሊም ማህበረሰብ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አብሮ አደረሰን። አመሰግናለሁ። መርሃባ እናታችን። እንግዲህ በስተመጨረሻ እዚህ ላሉትም ሆነ እንግዲህ ለቤተሰቦች እንኳን አደረሳችሁ ማለት ከፈለጋችሁ መልካም ምኞታችሁን መግለጽ ትችላላችሁ። ወላ ኢትዮጵያ እንኳን አብሮ አደረሰን። በጣም አመሰግናለሁ። ለዚህ አደረሰን፣ ለዚህ አበቃኝ። ለሸሆቹ መውሊድ እንኳን አቁሜ በመስራቴ በጣም እንኳን አደረሳችሁ ሁሉንም እላለሁ። በጣም ደስ ብሎኛል። እንኳን አብሮ አላህ ያድርሰን በሞላ ኢትዮጵያ። እሺ አመሰግናለሁ ማለት ነው። ኢንሻአላህ አመት አላህ ያድርሰን። እንግዲህ እህቶችም ወንድሞችም ልጆችም ኢንሻአላህ ያመሰው አላህ ይበለን፣ የነቢ ሰው አላህ ይበለን። ዋናው ነገር የነቢ ሰው እስከናንተ የነቢ ሰው አመት የሚያገናኘን አላህ ያድርገን። በጣም ነው የምናመሰግነው እናታችን። መርሃባ ለመላው የኢስላም ተከታይ በሙሉ እንኳን ለረቢዑል አወል መውሊድ በሰላም አደረሳችሁ። በመቀጠልም ለቤተሰቦቼ፣ ለእህት ለወንድሞቼ፣ ለጓደኞቼ እንኳን ለዚህም ለነቢያችን አለይሂ ሰላቱ ወሰላም የውልደት በዓል በሰላም አደረሳችሁ አደረሰን። ኢትዮጵያ ውስጥ ላለ መውሊድ ለሚያከብር ለሙስሊም ኡማው በሙሉ እንዲሁም ደግሞ ለቤተሰቦቼ፣ ለእህቶቼ በቃ ለሁሉም እንኳን አደረሳችሁ ማለት እፈልጋለሁ። ለነቢ መውሊድ አላህ ደግሞ እንደዚህ እንደተሰበሰብን ቀጣይ ዓመት አድርሶን ከዚህ በላይ የምናከብር አላህ ያድርገን ማለት ነው። እሺ ያው በመጀመሪያ ለዚህ መውሊድ ለመሰባሰብ መሰረት የሆኑ ለሼህ መሐመድ አሚን ለሼኻችን ምስጋና ማቅረብ ፈልጋለሁ። እንኳን አደረሳችሁ ማለት ፈልጋለሁ። በመቀጠልም እንዳጠቃላይ ለቤተሰቦችም ሆነ ለመላው የእስልምና እምነት ተከታይ በሙሉ እንኳን ለ1500 የመውሊድ በዓል በሰላም አደረሳችሁ ማለት ፈልጋለሁ። መርሃባን እንግዲህ መግቢያችን ላይ እንደነገራችሁን ትልቅ ማዲህ ነውና እስኪ እንደው አስደስቱን። መዲህ እስኪ ትንሽም ብትሆን እስኪ በሉልን። محمد الأمين مركز قلبتي منو بسمو على موتوتي نانتو نو يعمل كل شيء موبيتي ينقر قرسلني سيتفاني كتي مساري قلت ليش لما ترزاتي سلم مزلك يا موجه حاجتي غير مطوبي لمدرسة ميوتي كشات وريانتو نو أمديلة تلاتي قلبي من الشريعة شكوتي بكفوم لما مرفيري مامتي ستكا دراشة وما تنبطاتي طرورا نوري قتي الحياتي في عرض السعيرة بيناني زندي እንግዲህ የተከበራችሁና የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ዛሬ በታላቁ ሼኻችን በሼህ መሐመድ አሚን የነበረን ቆይታ ያያችሁትን የተመለከታችሁትን ይመስላል። እንግዲህ መልካም ረቢዑል አወል መልካም መውሊድ እያልን የዛሬው ፕሮግራማችንን በዚህ እናበቃለን። ፕሮግራሙን በመምራት ከእናንተ ጋር የነበርኩት እኔ አቡ ሱሩር ዑመር ሰዒድ ሁሴን ነኝ። መውሊድ ሙባረክ።